የኔ ውድ ደህና ነህ? እንዴት ነህ? አለክ? እንኳን ደህና መጣክ። እንኳን ደህና መጣክ። ሰውኝማ ቤቴ ላይ ተኛ አታውቅማ። እንዴት አየኸኝ? ቢጃማ ምናምን ለብሼ ምናምን እንዴት አየኸኝ? ይሄ ቢጃማ ነው። እሺ መዘነጫ እንዳይመስልክ፣ ያው እኔ ሁሉም ነገር ስለሚያምርብኝ። እሺ ነው ቁጭ በል። ወይኔ እረፍት አሳጣሁህ እኮ ነው። ቁጭ በል። እውነት ቤቴ ስለመጣ በጣም ደስ ብሎኛል። ጨነቀክ እንዴ? ደግሞ ከቤት ወጣ ካ ግን ምሳ ከበላህ በኋላ አወራካለሁ። እሺ ታረኛ ነካ ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንተ ለኝ የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ቃል ገባለው ዘላለሜን ወድሃለው። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም በጣም ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ። ከብዙ ቆይታ በኋላ ከብዙ መጥፋት በኋላ ወደ እናንተ ተመልሼ መጥቻለሁ። ስለጠፋው በጣም ይቅርታ። ዛሬ እንግዲህ ወደ እናንተ ተመልሼ እስቲ ካሜራማን አሳያቸው ያለሁበትን ቦታ። ያው ዛሬ ለየት ባለ ቦታ ነው የመጣሁት። ብዙ ጊዜ ቢጃማም ለብሻለሁ። ቤቴ ነው ያለሁት፣ መኝታ ክፍሌ ነው ያለሁት። ብዙ ጊዜ አብርሽን የማገኘው ውጭ ላይ ነው፣ እሱ እኔን የሚያገኘኝ ውጭ ላይ ነው። ለዛ ነው እና ዛሬ ወደ እናንተ ስመጣ ያው ጠዋት አብርሽ የተፈጠረው ነገር አይታችኋል። ከቤት ወጥቷል አብርሽ እና አቤላ ደውሎልኝ ነበረ፣ ቅርብ ሰዓት ማለት ነው። ከቤት እንደወጣና እንደደበረው ልብሱን ይዞ ወጥቷል፣ አይታችሁታል። እና እንደደበረው ምናምን ነግሮኛል። ከዛ በኋላ ያው ምን አሰብኩኝ መሰላችሁ? እኔ ቤቴ ባለሁለት ክፍል አፓርትመንት ነው እና ባለሁለት ክፍል ስለሆነ አሁን ላይ ገና ቤት ተከራይቶ እንደገና ነገሮችን ለማስተካከል ብዙ ነገር ገና አሁን እንዴት ነው ቤት መፈለግ ማለት እኔ እንኳን እዚህ ስገባ ትንሽ በሰሞን የገባሁትና ምን ያህል ቤት መፈለግ ማለት አዲስ አበባ ላይ ከባድ ስለሆነ ምን አሰብኩኝ፣ በዚሁ ምሳ ሰርቻለሁ። ምሳም ለሱ ልጋብዘው አስቤያለሁ። በዛውም ደግሞ እሱ ፈቃደኛ ከሆነ ቤቴ ባለሁለት ክፍል አፓርትመንት ስለሆነ አንዱ ክፍል ላይ እሱ መተኛት ይችላል፣ እኔ ደግሞ አንዱ ክፍል ላይ ማረፍ እችላለሁ ማለት ነው ለትንሽ ጊዜ። ቢያንስ ቤት እንኳን እስኪያገኝ ፍቃደኛ ቢሆን እስከ መጨረሻውም እኔ ከኔ ጋር ቢሆን ደስተኛ ነኝ። ግን እሱ ፍቃደኛ ስለማይሆን ቢያንስ ለትንሽ ጊዜ እኔ ጋር ረፍት እንዲያደርግ ዛሬ ደውዬለታለሁና በስንት መከራ አይ ነው ውጭ ላይ እንገናኝ ምናምን እያለኝ ነበር ከዚህ በፊት። እኔ አቤል ብሩክ ምናምን ሆነን ተሰብስበን ልብስ ለቀይር ይሁን ምናምን ብቻ ቤት ድረስ መጥተው በሩ ጋ ነው ማለት ነው። ቤቴን ያውቀዋል ግን በሩ ጋ ነው እንጂ ውስጥ ድረስ ቤት ገብቶ ያውቅምና ኖ ቤት መገናኘቱ ለምን ፈለግሽው ምናምን ነገር አለኝ ማለት ነው። ኖ አብርሃም ምሳ ቤት ትበላለህ ምናምን ነገር አልኩት ማለት ነው። እና ትንሽ ደረቅ ምናምን ብሎብኝ ነበረ። ስለዚህ ዛሬ ምን አሰብኩኝ፣ ገና እኔ እሱ ቤት እስኪከራይ ድረስ ወይም ደግሞ ነገር እንዲከራተት አልፈልግም። ስለዚህ ቁርስም እየሰራ ሆነ ምሳም እየሰራ እራትም እየሰራ ቤት ማለት ነው እኔ ስራዬንም ቢሆን ትቼ እሱ ብቻ ፈቃደኛ ይሁን እንጂ ከዛ በኋላ ሌላ ክፍል አለ። ይሄን የሜታ ክፍል ነው፣ አስፈላጊ ሆነ የሜታ ክፍል ቢሆን እለቅለታለሁ፣ ምንም ችግር የለውም። እሱ ብቻ ፈቃደኛ ይሁን። ስለዚህ ዛሬ ወደ እናንተ ስመጣ ያው አብርሽ ስለወጣ ቤት እንዲመጣ ደውዬለታለሁ። ቅርብ ሰዓት ነው አቤል የደወለልኝ፣ አብርሽ እንዲህ ነው ምናምን ነገር ብሎ ማለት ነው። እና ወዲያው ይሄ ሀሳብ መጣልኝ፣ ምናልባት እንዲህ ብላው እስከ እኔ ጋር እንደዚህ ኖር፣ እንደገና ደግሞ አንድ ክፍል ላይ ከአንቺ ጋር አልኖርም እንዳይለኝ፣ ባለሁለት ክፍል ነው። ስለዚህ ልጅ ምንም ምክንያት አይኖረውም፣ የራሱን ክፍል ሰጠዋለሁ። አስፈላጊ ከሆነ ደግሞ አይ ቤት አልበላም ካለ ደግሞ ውጭም እንዲበላ እንትለዋለሁ። ግን ብቻ ቤት እኔ ጋር ትንሽ እረፍት ቢያደርግ የተሻለ ነው ብዬ ስላሰብኩኝ ዛሬ ፒጃማም ምናምን ለብሼ የመጣሁትና ለአብርሽም አሪፍ ምሳ አዘጋጅቼለታለሁ። መኝታ ክፍል ነው ያለሁት። ስለዚህ ደውዬለታለሁ፣ ይመጣል። በተቻለኝ አቅም ስነስርዓት ባለው መልኩ አብርሽዬ የኔ አባት የኔ መልካም ሰው አንተ ከቤት ወተክ እንዲህ ማየት አልፈልግም ምናምን እለዋለሁ። ከና ቤት ጋር ሆናለሁ ወይም ደግሞ ትንሽ ጊዜ ምናምን ማለቱ አይቀርም። እኔ ደግሞ በትህትና ሄድበታለሁ ማለት ነው። ስለዚህ በትህትና ማሸንፈው ይመስለኛል። አብረን ምሳ እንድንበላ እፈልጋለሁ። ቤቴንም ቢያዩ ደስ ይለኛል። እና ደግሞ ውድ ቤተሰቦቼ የሚገርማችሁ ከዚህ በፊትም 1 2 3 ማለት አላስቸገርኩትም። ቤቴና በግድ አላልኩትም። ግን ከአንድም 2 ስለው ጭራሽ ብሎ ነው ድንግጥ የሚለውና ዛሬ ትንሽ በቃ እንደ አብርሃም ምሳ ቤት ቤልተተው ትወጣለህ ምናምን ያልኩት ማለት ነው። እና እንዴት መሰላችሁ ብቻ በጣም ደስ ብሎኛል። አንደኛ ቤቴ መጥቶ ስለማያውቅ እንዴት ነው በገብቶ ምናምን መኝታ ክፍሌንም አየውም አስገባውና መኝታ ክፍሌን አሳየዋለሁ። ምክንያቱም አብረን ስለምንኖር ማወቅ አለበት መኝታ ክፍሌን ማለት ነው፣ ማየት አለበት መኝታ ክፍሌን ብዬ ስላሰብኩኝ አሳየዋለሁ። እና ደግሞ ቤተሰቦች እንዴት ነው አለባበሴ? በእርግጥ ቢጃማን የለበስኩት ግን
ኖርማል ነው ብዬ አስባለሁ። ማለት እኔ ምንም ብለብስ ቆንጆ ነኝ። ብቻ ቀልዱን ተውትና ልብስ ልቀይር ይሆን ካሜራማን ምን ይሻለኛል? ማለት የሆነ አለባበሴ እንትን ሆነብኝ፣ የሆነ ኖርማል ሰው ሆንኩበት። ምናልባት መዘነጥ ይኖርብኛል። ለነገሩ ቤት ውስጥ ነኝ። ስለዚህ ንጹህ ልብስ ከለበስኩ በቂ ነው ብዬ አስባለሁ። አብርሽዬ ብዬ ነው የምቀበለው እና ደስ ይለዋል ብዬ አስባለሁ። እሱም ቤቴ መጥቶ አያውቅም እና ሙያዬንም ቀምሶ አያውቅም። ምን እንደሰራው አብራችሁ ታዩታላችሁ ከአብርሽ ጋር ማለት ነው። ግን ተጨንቄ ተጠብቤ ምናምን አንዳንድ ጊዜ ደግሞ ተጨንቀን የምንሰራው ነገር ላይወጣልን ይችላል። እሱ ደግሞ ምግብ ያማረጣልና ብሎ እንዳይለቀው በጣም ፈርቻለሁ። ብቻ ይህን ሀሳብ ሳነሳለት እናንተ ምን የሚል ይመስላችኋል? ማለት በምንስ በተሻለ ንግግር አናግሬው እሱን በትትና ይዤ ቤቴ እንዲኖር አስፈላጊ ከሆነ ምናምን ይፈራኛል ደግሞ አንዳንድ ጊዜ ትንሽ ማለት ነው። እንዴት ነው እኔ ብዙ ጊዜ ነገሮችን እንትን ለማለት የምሞክረውና እንደዚህ ይህን ሀሳብ ሳነሳለት የመፍራት ነገር ካሳየ ምን እንደምታውቃላችሁ፣ አንተ ብቻ ፍቃደኛውን እንጂ በክፍል በኩል ሌላ በር ሰርቼ የለ በዛ እየወጣ በዛ እየገባ ታደርገዋለህ እለዋለሁ ማለት ነው። እንግዲህ እዛ ጋር አሻንጉሊት አለኝ ባይዘዊ እና ነገሮች ፈጣሪ ከፈቀደ በአሻንጉሊቱ ቦታ ያው ፈጣሪ ከፈቀደ ብቻ አሁን ብዙ ተስፋ ባንሰጣችሁ የተሻለ ነው ብዬ አስባለሁ። ግን ያው አይታወቅም፣ የፈጣሪ ነገር ድንገት ነው ነገሮች የሚሆኑት። የሚያክል ትልቅ አሻንጉሊት እንቀይሯለን። በኔ አሻንጉሊት ብቻ በዳና ሰው በትክክለኛ ሰው እንቀይሯለን ብዬ አስባለሁ ማለት ነው። እና ደግሞ የኔ ውድ ቤተሰቦች ያው ቅድም ብዙ ምግብ ሰርቻለሁ ምናምን ብያችኋለሁ እና ስሳክሳችሁ ነው ማለት አጣፍጦ 1 2 3 ምግብ መስራት የተሻለ ነው ብዬ ስላሰብኩኝ ብዙ ምግብ አልሰራሁም። 1 3 አይነት ምግብ ነው የሰራሁት፣ ግን ጣፍጦት ይበላዋል ብዬ አስባለሁ። በዛውም ደግሞ ሙያዬን ሲያይ አንዳንድ ሀሳቦችን ሊቀይር ይችላል። ያው ሴት ልጅ ሙያ ሲኖራት ወንድ ልጅ ብዙ ሀሳብ ይመጣበታል እና ያም ሀሳብ ሊመጣበት ይችላል። እና ደግሞ ያው እሱ ፍቃደኛ ከሆነ ቡናም ላፈላለት እኔ በጣም ፍቃደኛ ነኝ። ያው ምንም ቢሆን ከቤት መውጣት ማለት በጣም ከባድ ነው። ባንዴ ያውን በሴት ልጅ ከቤት መውጣት ማለት በጣም ከባድ ነው እና ያንን ነገር ደግሞ እንዲሰማው አልፈልግም። እኔ እንዳለውለት ላሳየው እፈልጋለሁ። ከዛ ውጣ ቢባል ናገባ የሚለው ሰው እንዳለ እንዲረዳ ፈልጋለሁ እና እሱ ፍቃደኛ ቢሆን ቡናም አፍልቼ የቤት ድባብን ማሳየት ፈልጋለሁ። እኔ ያለውለት እግዚአብሔር ይመስገን። ከዛ ባለፈ ደግሞ እሱ ፍቃደኛ ሆኖ ካቆየልኝ ቡናም አፈላለው አጫጭሼ ምናምን በቃ የቤት ድባብ እንዴት ነው። አንዳንድ ሰው ውጭ ብዙ ጊዜ ስራ ይሰራና ቤቱ ይናፍቀዋል፣ ወይም የቤት ምግብ ይናፍቀዋል። ቤቱ የሚናፍቀው አይነት ሰው እንዲሆን አድርጋለሁ። እሱ ፍቃደኛ ሆኖ እዚህ ቤት ከኖረ ማለት ነው እና እንደምታዩት ነው ምግብ አቅርቤ ያለው እዚች ጋር እንደምታዩት ነው። ልክፈተው ወይስ አብርሃም ሲመጣ ይከፈታል። ስለዚህ ያው ብዙ ነገር አይደለም እኮ ግን እሱ ስለመጣ በጣም ደስተኛ ነኝ እና በተቻለኝ አቅም እሱን ደስተኛ ለማድረግ እየሞከርኩ ነው ያለሁት። ከዛ ባለፈ እሱ ሲመጣ ጥሩ ጊዜ እናሳልፋለን ብዬ አስባለሁ። አንዳንድ ጊዜ ነገሮች እሱ በፈቀደው ልክ ነው ነገሮች እንትን የሚለው፣ ግን እኔ ደግሞ ከጎኑ እንዳለሁኝ ላሳየው እፈልጋለሁ። ቤቱ አብርሽ ሳይመጣ አይቀርም። ወይኔ ጉዴ! ቤቴ መጣ አብርሽ ለመጀመሪያ ጊዜ። ቆይ ትንሽ ላስጠብቀው ነው። ኧረ ላስጠብቀው ሚኒ ፍቅር። ቆይ ስሙኝ፣ አላማረብኝም ማለት ልብሴ ምናምን ሌላ ጊዜ አልዘነጥኩም፣ ግን ደግሞ የቤት ልብስ ስለሆነ ብዬ ንጹህ ልብስ መልበሴ ምናምን ነው በቃ ለመጀመሪያ ጊዜ ጌታ። ስለዚህ ልፈትለት በቃ ላስጠብቀው። የኔ ውድ መጥተዋል። የኔ ውድ ደህና ነህ? እንዴት ነህ? አለክ? እንኳን ደህና መጣክ። ጨረስኩ። ከፋክ? ቀረ አለክ? እንኳን ደህና መጣክ። እንዴት ነህ? አለክ? ፈራ? ምን አረጋለሁ? ምንም ዳና። እንኳን ደህና መጣ። ዛሬ ቤት መጣካ? ደስ ብሎኛል። እንኳን ደህና መጣ። ደስ ብሎኛል። እውነት ኖርማል ነው። ቤትሽ ያምራል። እውነት በጣም ብቻሽን የምትኖሪበት ቤት አይመስልም። በቅርብ ነው እኮ በዚህ ቤት የገባሁትና ከወደድከው እሺ ቴንኪው። አይ ባለፈው እንዳናየው ይመስላል እዛው ከውጭ ጠብቁኝ ምናምን እያልኩኝ ነው። እኔ ቆንጆና አስቆምኩክና ልባሽ ምሳ አቅርቤ ያለው ቡና አፍልቻለሁ። አፈላለሁ። ቡና እንኳን አፈላለሁ። እሺ ናግባ ና
እሺ ባታወልቅም ግን ችግር የለውም። አንተ ንጹህ ነህ። ና እንኳን ደህና መጣህ። ሰውኝማ ቤቴ ላይ ተኛ አታውቅማ። እንዴት አየኸኝ? ቢጃማ ምናምን ለብሼ ምናምን እንዴት አየኸኝ? ይሄ ቢጃማ ነው። እሺ መዘነጫ እንዳይመስልክ፣ ያው እኔ ሁሉም ነገር ስለሚያምርብኝ። እሺ ና ቁጭ በል። ወይኔ እረፍት አሳጣሁህ እኮ። ና ቁጭ በል ቁጭ በል። እውነት ቤቴ ስለመጣህ በጣም ደስ ብሎኛል። ጨነቀህ እንዴ? ደግሞ ከቤት ወጣ ካ አቤል ነገረኝ በደንብ አድርጎ። ምን ብሎ? ከቤት ወጥቷል አብርሃም ልብሱን ይዞ አለኝ። ከዛ በቃ ብዙ ነገር ነው። የት ገባለሽ? የትም አልገባክም። የሆነ ሆቴል ለማረፍ ምናምን ነው ሀሳብክ? ቤት እስከ መከራየት ድረስ ሀሳብክ እንደዛ ነበራ። ከዛ እኔ ደግሞ ከቤት ወጥቷል የሚል ሀሳብ ስሰማ ስማኝማ ቤት እኮ ብዙ ምግብ አልሰራም ነበረ። ከዛ በኋላ አንተ ትመጣለህ ሲባል ነው እንደዚህ ምግብ የሰራሁት። ምግብ ሰርተሽ ነው? አዎ የሆነ የቤት ድባብ የለብኝም ስታይል አለብሽ። ቆይ አይደለም ምሳ ነው ወይንስ መክሰስ ነው? አሁን እኮ በቃ እየመሸ ነው። ከፈለክ እንደ ምሳ ብላ ትችላለህ፣ ከፈለክ እንደ መክሰስ። ምሳ ከበላክ መክሰስ፣ ምሳ ካልበላህ ደግሞ ምሳ። አስጨነቀክ እሱ። ብቻ ቤቴ ስለመጣ በጣም ደስ ብሎኛል። እሺ አንቺ ራስሽ ደህና ነሽ? ግን እንዴት በጣም ምላሰኛ ነሽ አይደለም? ጌታም ቤቴ መጀመሪያ ጊዜ ስለመጣ ደስ ብሎኛልና ያየው ነገር። እሺ ልረጋጋ። እሺ ሰማኝ። አሁን ለመረጋጋት ሞክራለሁ። እንኳን ደህና መጣክ። እንኳን ደህና ቆይሽ። እንደዛ ነው የሚባለው። እንደዚህ ተረጋግተሽ አውሪኝ እንጂ እንትን እኮ ነው። እኔ እኮ ቶሎ ማውራ ማለት ነው የሚያልቅብኝም ይመስለኛል፣ ቶሎ የምትሄድብኝም ይመስለኛል። ለዛ ነው። እሺ ችግር የለውም። እሺ ቤት ስለጠራሽኝ አመሰግናለሁ። እሺ ቤት ነው ወደድከው? አዎ ያምራል። እኔንስ ወደድከኝ? ምነው? አንቺንም ወድጄሻለሁ። ዋው ቴንክ ዩ። አዎ ግን መንገድን ጣል ብታደርግበት ምንም የሚጎልብህ ነገር የለም። አይነቀለ ማለት ነው። አይነቀለ ማለት ፈልጌ ነው። ስለዚህ ምሳ እንበላለን ዛሬ ማለት ነው። ወይ ባለ ሁለት መኝታ ነው መሰለኝ ቤትሽ። ምን ሊያደርግልሽ ነው? ባለ ሁለት መኝታ የሆነ ፕሮግራም አለው፣ የሆነ ፕላን አለው። ዛሬ ማውራህ ነገር አለ። ከምሳ በኋላ አውራሃለሁ ብዬ ነው ያሰብኩት። ከምሳ በኋላ ነው? ኦኬ ምሳ በልቻለሁ፣ ግን እንደ መክሰስ እንቁጠረውና ትንሽ እበላለሁ ስለሰራሽ ማለት ነው። እንዴ ላንተ የሰራሁት እኔ ቤት ብዙም ነው ነው እኔ መብላት እንዴ የለም እኮ ትበላለህ። እኔ ላንተ ብዬ ነው የሰራሁት። አቤላ ከቤት መውጣት ስለነገረኝ ላንተ ብዬ ነው የሰራሁት። እና ለምን አልጠራሽም አቤልን? ይምጣ በጣም ችግር የለውም። ምን አሁንማ አንተ እኔ ጋር እንዳለክ ካወቀ አይመጣም። ከዛ ባለፈ ደግሞ ይምጣ ካልክም ችግር የለውም። ትንሽ ቆይቶ ይመጣል። ደውለታለሁ። ማውራክ ነገር ስላለ ነው። እሺ ብቻ ግን ምሳ ከበላህ በኋላ አወራካለሁ። እሺ ታረኛ ነገር ሂጅ አላምጣልክ። ኧረ ችግር የለውም። እኔ መጥቼ እታጠባለሁ። እሺ ነይ ቆንጆ። እንግዲህ ቁጭ ላይ አንተ ደግሞ ሙሉ ስትሆንበት በደንብ ይጸዳል። በጣም አመሰግናለሁ። አንድ ላይ ነው ወይስ እኔ ስለበላሁኝ ቅርብ ሰዓት አንድ ላይ ብንበላ ይሻላል? ለምን አንድ ቁርጥም የሚጨርሳል? ቅርብ ሰዓት ስለበላ ሳይሆን ስለፈለግከው ነው። ችግር የለውም። ኖ ይሄን የሚታያ እንደዛ አይደለም ያልኩት። ችግር የለውም። ዋናው መብላታችን ነው። ታዛዥ ነኝ። የምር ምግብሽን ልቅመስ ብዬ እንጂ በልቻለሁ። ካሜራ ወደዚህ ማድረግ አለብህ። ምግቤን መቅመስ አለብህ። እኔ ለአንተ ብዬ ነው እሺ የሰራሁት። እኔ ብዙም ቤቴ ላይ የምጠቀም ሰው አይደለሁም እና ለአንተ ብዬ ነው እሺ። ያው ሙያ ስትቀምስ አንዳንድ ነገሮች ከመጡልህ ወንድ ልጅ ሙያ በጣም ጨምሯል አይደለም? ወንድ ልጅ ሙያ ያላት ሴት ይወዳል ይባላል። ገባ? አሁን ለማንኛውም ቆይ አላንጣጣክ። ምግብ ብላ ግን እኔ ከበላው በኋላ ባወራ ይሻላል፣ እንደመሰከረ ይሻላል። ኧረ ሲያዩት ነው በቃ እንዳለ። ችግር የለውም። ስማኝማ እንዴት ነበረ መንገዱ ስትመጣ ምናምን? አወዛገብኩ እኮ ሰፈሩን ብዙም ስለማላውቀው እኮ ነው። እኔ ባለፈው እኮ በደንብ ስላየሁት አልጠፋኝም። እኔ አንዴ ካየሁኝ ነገሮችን አልስትም አይደል? እኔም ብቻ ነው የሳትከኝ እኮ በእናትህ። ኧረ አንቺንም አልሳትኩሽ። እሺ ልክ
በዛ ግን ሁሉ አይነት ምን ሊያደርግ ነው የሰራሽው? አንተ ከመጣክ ግድ ነው ደግሞ አይነት አይባልም 4 አይነት ነው ይሄ። ላሺ ብላ አንቺ አበይም እንዴ? እኔማ በላለሁ እመጣለሁ። ግን አባወራ ይጀምር ቅድሚያ። ከመቼ ጀምሮ ነው እንደማ አባወራ ያደርግሽ? ታዲያ ማወራልክ ማለቴ ላንቺ ነው ያልኩሽ እኮ ዝም ብለህ ለኔም ለማንኛውም ችግር የለውም። አባወራ ወይም ብላ አባወራ ነው። ወንድ ሁሉ አባወራ ነው። እሺ ብላ ጀምር። እየጠበከኝ ነው ያለና ይበላለህማ። እንደዛ ሳይሆን እሺ ግዴታ የሰራው ነው። እሺ ምግብሽ ግን ማለት ነው ባይጣፍጥ በጣም ነው የምናደደው። እውነትህን ነው። እውነት እሺ ቴስት ላይ ደግሞ ታውቂያለሽ ጎበዝ ነኝ። ማይጣፍጥ ምግብ አይደለም እያልኳቸው ነበረ። ባይዘው መጀመሪያ ምግብ ያማርጣል እያልኳቸው ነበርና ተጨነቄ ተጠብቤ ነው የሰራው። እየጠበኩ ነው። ንገረኛ። ምንድን ነው ያልተመቸክ? ምኑ ተመቸክ? ችግር የለውም ንገረኝ። ቤቷ መጣሁ ብለህ ነዋ። ሼም ይዞ ነዋ። አይደለም ጌታን ጣፍጣል። እውነት ጌታን ወደድከው? ሁለቱን ደግሞ ልቅመስልሽ። የዚህ ተመችቶኛል። ምግብ ላይ ጎበዝ ነሽ ማለት ነው። ብዙ ነው እንደ ጎበዝ ነኝ። እውነት ወደድከው? እሺ ብላለች። እውነት ጨምሪልኝ እንዴ ብላ እንጂ ጨምርልሃለሁ። የእኔ አባ ኧረ ቀልድሽ ነው። ብላ ብላ እውነት እና ደግሞ ከተመቸህ ሁሌ እሰራልሃለሁ። ሁሌ እሰራልሃለሁ። እኔ ደስተኛ ነኝ። ሁሌማ አበላሻለሁ። ሁሌ እበላሻለሁ። አታካፍልም። ምን ልጨምርልህ? ምን መብላት የምትፈልገው ነገር አለ? ምንም በቂ ነው። ሌላ ምን ልጨምርልህ? ጌታም በቂ ነው። አይን ላይ ነው ምግብ የለም። አይን ላይ ቤት ውስጥ መብላት የምትፈልገው ምንም ምግብ የለም። ስፈልግ ትሰሪልኛለሽ እኮ ልስራልክ። አሁን ይሄ በቃል እሺ ብላለች። ትኩስ ነገር ምን ወተት ነው ምን ለቀርብ ምን ላይ እሺ ብላ ምግቤን ስለቀመስክልኝ ደስ ብሎኛል። እሺ የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን ከወደኩበት ብነሳም ባንተ ብርታት ነው ወረሰም በፍጹም ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንተ የለኝ የሚሰሰት። ስለዚህ ቤቴ ስለመጣ በጣም ደስ ብሎኛል። እሺ ቆንጆ ምሳ፣ እሺ ቆንጆ ቡና ልን ነበር ግን ልወጣ በእናትህ ትንሽ ቆይና ቡና እንደዚህ እያፈላው ቡና ይናርሱስ የለብኝም። አንደኛ ነገር ሲቀጥል ደግሞ መሄድም አለብኝ፣ ማስተካከል አለብኝ። ልብሶቼ ምናምን ወደ ሆቴል ማስገባት አለብኝ ነው ግን ብዬ ነው ትቼ መጣሁ። ስትደውይልኝ ማለት ነው እኮ ዛሬ አሁን ይሄ ምሳም ሆነ ምናምን ቤቴን እንድጠራክ የፈለግኩት አንደኛ የሆነ ቤቴን አይተህ የሆነ የምትረዳው ነገር ካለ እንድትረዳ ነው። አይ አልገባኝም ካልክ ደግሞ ያለውን ነገር በግልጽ ማስረዳ ካብሽ ማለት ረጅም ጊዜ የኖርክበት ቤት ላይ መውጣት በእርግጥ እንደሚደብር አውቃለሁ። ማለት ልጅ ጋር ደህና እንደሆነ ምንም እንዳልመሰለው ሰው አክታት አድርግ። ስለዚህ እኔ ደግሞ ከጎን መሆን እፈልጋለሁ ቤት ሰዓት ማለት ነው። ገባ? ስለዚህ አሁን ሆቴል ላይ ሩም ይዘህ እንደገና ልብስ ነው ወደዚህ እንደገና ቁርስም ሰራት ውጭ መብላት ቤት መፈለግ መንከራተት ምናምን በቃ ምንም ቢሆን ማንም እንደ ቤትህ የሚሆን ነገር የለም አይደል? ታውቃለህ። ስለዚህ ዛሬ ምን አስቤ መሰለክ የጠራሁት ምሳም ምሳው ምናምን ከዚህ ሀሳብ በኋላ ይመጣልኝ ነገር ነውና አቤል ደውሎልኝ ነበረ። ያለውን ነገር ነግሮኛል። ያለህበትን ነገር አውቃለሁ። ግን ደግሞ ከጎንህ እንደሆን ፍቀድልኝና እዚህ ቤት ላይ አብረን እንድንኖር ነው። ገባህ? ትንሽ ጊዜም ቢሆን ቤት ተከራይተህ አሁን ቤት ተከራይቼ እመጣለሁ የምትለውን ለትንሽ ጊዜ ስማኝ፣ አንዴ በደንብ አዳምጠኝ። ነገሮችን ምን ነገር ነው
ለምን አንደኛ ባሉት ክፍልና አፓርትመንት ያለው እናንተ የሚያገናኝን ነገር የለም። አንተ አንድ ክፍል ላይ ማድረግ ትችላለህ። ክፍልክን ቁም ሳጥንም አለው፣ ምንም ችግር የለውም። ልብስን እዛ ላይ አስቀምጠክ ስራ መውጣት ባለብህ ሰዓት ትወጣለህ። ለምን ምን ችግር አለው? እኔ አሁን ብቻዬን መሆን እፈልጋለሁ። አንደኛ ነገር እውነቱን ስነግርሽ ትንሽ ከራሴም ጋር መሆን ስለምፈልግ ብቻዬን መኖሩን ፈልጌው ነው እንጂ ሌላ ነገር አስቤ አይደለም። ፈጣሪ ያክብርልኝ። አንቺ ይህንን ሀሳብ አምጥተሽ ከጎን የሆነሽ እኔ እንዳይከፋኝ እንዳይደብረኝ ይህንን ሀሳብ ስላመጣሽ ከልብ አመሰግናለሁ። ከዛ በተጨማሪ ግን እኔ ሆቴል መሆኑን እፈልገዋለሁ እኔ ለራሴ ማለት ነው። ትንሽ ረፍት ማድረግ ስለምፈልግ ማለት ነው። እና ለዛ ነው እንደዛ ሳይሆን ረፍት ማድረግ ከፈለግ ምንም ችግር የለውም። እኔ አልበጠብጥህም። ገባክ? ግን ደግሞ አሁንም ቢሆን አንተ ሆቴል ስትሆን የምትረበሸውም ነገር አለ። እንደገና ደግሞ ትንሽ ትልቁ ይመጣብሃል። በቃ በአንተ ህይወት ላይ ጥልቅ ብለው የሚመጡ ሰዎች አሉና ቢያንስ እኔ ጋር ስትሆን ማንም ደፍሮ እዚህ ቤት ድረስ የሚመጣ የለም። ገባክ? ምክንያቱም ቁልፍ እስካላገኙ ድረስ ማንም በሩን ከፍቶ አይገቡም። ስለዚህ ሰላምን የምታገኝ ከሆነ አንድ ክፍል ላይ ያለ እኔ እኮ ከአንተ ጋር እንትን አለለም ፈርታኝ ከሆነ ማለት ነው። እኔ እዛኛው ክፍል ላይ ተኛለሁ፣ የራሴ ክፍል። እዚህ ደግሞ የእንግዳ ክፍል አለ። እሺ በለኝና ፈቃደኛ ሆነ ስማኝ አንዴ ቢያንስ ከምን አንጻር አይደለም እንደዚህ እያልኩሽ ያለው እኔ ብቻዬን መሆኑን በራሱ ፈልገዋለሁ እኛ አሁን ላይ። ስለዚህ ሆቴል ነው ማለት የምፈልገው። ሀሳቡን ስላመጣሽ ግን ከልብ አመሰግናለሁ። ቤትሽም ጠርተሽ እኔ እንደምጨነቅ አታውቅም ነው። ብቻዬን እንደሆን ፈልጋለሁ ማለት እኛ ከጎን ካደለን እኔ እየገፋችሁ ሳይሆን እሺ እዚህ ብትሆን ነፃ አትሆንም? እሺ አይሆንም። ምን የማይመቸህ ነገር አለ? አሁን ሆቴል ላይ ሩም ሆነ አለቀ። ሌላ ምን ልዩነት አለው? የፈለግከውን ነገር በለኝና እኔ ማድረግ ያቅተኝ። እስኪ የተመቸህን ነገር ሆቴል ላይ ማድረግ የምትፈልገውን ነገር የሆቴል ምግብ የሚሆን ምንም በቃ ሁሉንም ነገር ማለት ነው። ብቻኝነት የምትለውን ደግሞ በዛ ልክ እኔ አልገባህም ከፈለግ ማለት ነው። ግን ደግሞ ቢያንስ እኔ ጋር ረፍት አድርግ። እሺ በለኝ። ሰው ምንም ቢሆን ያስፈልግሃል አብርሃም። ገባክ? እኔ ደግሞ ከጎን ልሆን ስፈልግ ፈቃደኛ ሁን። ምንም ቢሆን አሁን ዞሮ ከዛ ቤትም ስለወጣ በጣም ደብረዋል አይደል? እንደደበረ እኮ በጣም ግልጽ ነው። ስለዚህ ፈቃደኛ ሁንልኝና እኔም አብሬክ እንድኖር ፍቀድልኝ። እንዴ ሰው እንኳን የሆነ ትን ሲለው እንኳን እኮ ውሃ የሚያቀብለው ሰው ያስፈልጋል አይደል እንዴ? እኔ ደግሞ አሁን ከጎንክ ልሆን ፈልጋለሁ። ገባ? ከድሮም እስካሁንም ድረስ እኔ ላንተ ያለኝ ነገር ምንም ቀንሶም እንደገና ደግሞ በደስታም ሰዓት የሚመጣ አይነት ሰው አይደለሁም። ታውቃለህ በደንብ። ምናልባት በደስታ ሰዓት ከጎን ልሆን እችላለሁ፣ ግን ብዙ ጊዜ ብቸኝነት በተሰማ ሰዓት ከጎንክ ማንም እኮ የለም እንደዚህ አይደል እንዴ? ስለዚህ ያንን ነገር እኔ ለመቋቋም ሬዲ ሆኜ እንደዚህ ቤቴ ድረስ ናት ነው ወይስ አልተመቸም ነው? ለምንድን ነው እኔ የማይሆን ነገር እንድታሰቢ አልፈልግም። ምናልባት ይህንን ነገር ሀሳብ ስታመጪው ለእኔ ይሻላል ብለሽ እንዳመጣሽው አውቃለሁ። ግን ደግሞ ፍላጎቴንም ጠብቂልኝ እና ብቻዬንም መሆን ስልሽ ውሏችንን እንገናኛለን። ቀን ኖርማል ነው። ግን አዳሬ ለብቻዬ ብዙ ነገሮችን እያሰብኩኝ ከራሴም ጋር እየተወያየው መቆየት ስለምፈልግ ለዛ ነው እንዳይደብርሽ በጣም ይቅርታ ከምልሽ በላይ በጣም ይቅርታ ጌታ። ይህን አስተዋምጥተሽ ባለመስማማት ይቅርታ። ግን ደግሞ ስለማይሆን ነው። አሁንም መሄድ አለብኝ። እየመሸ ስለሆነ እንገናኛለን። እደውልልሻለሁ። አይደብረኝም። ምናልባት ይከፋዋል፣ ይደብረዋል ብቻውን ምናምን ብለሽ እንዳታስቢ። እኔ እግዚአብሔር አለኝ ከኔ ጋር። ምንም ነገር የምሰራም ምንም እንትን የሚለኝ የሚያስደብረኝም ነገር አይኖርም። ስለዚህ እንደዚህ አይነት ሀሳብ እንዳይሰማሽ እሺ። እየገፋኝ ነው ታውቀዋለህ። እሺ ጎደለብክ ቢያንስ ላሳይክና ሰማይ ከዛ ክፍሉን ላሳየና ከፈለግ ሻወር ሽንት ቤቱ እንኳን ላይ ነው። ይገባኛል። ምንም ነገር ስለማልፈልግ ነው እንጂ በፈለግ ኖሮ አንቺ ሳትን በፊት ባለፈው ባለሁለት መኝታ ቤት እኮ ገባሁኝ ብለሽ እንደነገርሽኝ ሰምቻለሁ። መተንም እንትን ያለን ጊዜ ነግረሽናል እኮ። ያን እኮ ከቤት አልወጣም። አሁን ደግሞ ከቤት ወጣል። አሁን ደግሞ ብቻኝነት እየመረጥክ ነው ያለው። ያው ሆቴል ላይ ማንም እኮ ዞሮ አያይቅም። ስለዚህ እኔ እንገናኛለን። ችግር የለውም። እሺ እኔ የሚያለ ፍላጎት እዚህ ሆነ እንቺን ማስደብርሻለኝ። ከዛ ሁሉ ለምን ከኔ ጋር መኖር ይከብዳል? እኔ ስለማልፈልግ ነው። አሁን ላይ ቁርስ እንሰራልሃለሁ፣ ምሳ እንሰራልሃለሁ፣ ከዛ በኋላ ቡና ማፈላለሃለሁ፣ የፈለግከውን ነገር አድርግልሃለሁ። ጭንቅላት ነፃ እንዲሆን ጌታ። ምንም አልፈልግም። ሄድ። በጣም አመሰግናለሁ። እንገናኛለን። መልካም አዳር ይሁንልሽ። እሺ ቆይ ቡና ላፍላ። ቢያንስ ትንሽ አትቆይ? አይደለም መሄድ አለብኝ። አንደኛ ሆቴሉም አንዳንድ ነገሮች ቼክ ማድረግ አለብኝ። ስለዚህ ሌላ ቀን እንገናኛለን። መልካም አዳር ይሁንልሽ። በጣም አመሰግናለሁ። ግን ጌታ
ጠርተሽኝ ምሳ ስለጋበዝሽኝ ምሳሽም ቆንጆ ነበረ። አሪፍ ታይም አሳልፌያለሁኝ። ደህና ሁኚልኝ። ግን ቅር ብሎኛል። ለምን ቅርልሽ? ቅርማ እንዲልሽ አልፈልግም። የት ነው የምታርፈው? የት ነው የምታርፈው? እሱን እነግርሻለሁ። አልተባለም። እሺ አሳውቀኝ። እመጣለሁ። እዛ እመጣለሁ ማለቴ እዛ አጠገብክ ያለው ክፍል ላይ እከራየዋለሁ። ኧረ ስነ ስርዓት የለኝም እንዴ! እና ማን አለ? ከማን ጋር ነሽ ታዲያ? እንዴ ማን አለ ከጎንክ? ኧረ ችግር የለም። አናቤል እደውልላቸዋለሁ፣ ይመጣሉ። መረባከ ጌታ ምንም እንዳታስቢ፣ ልክ እንዳትጨናነቂ እደውልልሻለሁ። እንዴ ህፃን ልጅ አደረግሽ እንዴ? ምን ሆነሻል? እኔ አይደለም ሆቴል ምናምን ጎዳና ላይ መኖር እችላለሁ፣ ችግር የለብኝም። ከማንም ሰው ጋር ተስማምቼ መኖር የምችል አይነት ሰው ነኝ። እና ደግሞ ከፍታንም ዝቅታንም ሁሉንም ነገሮች ስላየኋቸው ለእኔ አዲስ አይሆንብኝም የትኛውም ነገር ማለት ነው። የትኛውንም አዲስ ነገር አዳፕት አድርጌ መኖር የምችል አይነት ሰው ነኝ። እንዴ ምን ሆነሻል? የሰው ልጅ እኮ ወደ ላይ ይወጣል ይወርዳል፣ ከፍታ እንዳለ ሁሉ ዝቅታም አለ እኮ። ቤት ቢሆን እኮ ችግር የለውም፣ ግን ምንም ቢሆን ኑሮም ቢሆን እንደ ቤት ካሁን ደግሞ ቸኮክልክብኝ። ቢያንስ ቡና እስካፈላ ጠብቀኝ። ሌላ ቀን እንመጣለን። መቼ? ሌላ ቀን እንመጣለን፣ እነግርሻለሁ። እሱ ቅር እያለኝ ነው እንዴ በዚህ ልክ ሄድሚታ ጨከንክብኝ። አብርሃም ጥላኝ ሄድክ እኮ። ጌታ እንገናኛለን። ተናደድልኝ። እሺ ትንሽ ቆይ፣ ቢያንስ ትንሽ ቆይ። አልቆይም፣ ማስተካከል አለብኝ። ከመሸ ደግሞ ያው ነው እየመሸ ነው። እመጣለሁ። እሺ ሩ የምታርፍበት ሆቴል እመጣና ከጎንክ ያለው ቤት እከራየዋለሁ። ይሄን ቤት ተወርዱ። ማን ይነግርሻል? እንዴ አንገናኝም? እንዴ ጭራሽ እንገናኛለን እኮ። ማን ይነግርሻል? ቦታውን ነው እመጣታለሁ። ችግር የለውም። አቤላ ይኖርልኝ የኔ አባት ብሩክ እንዳትናገር እለዋለሁ። እሺ እንደማይናገር ሰላምህ ምን እንደሆነ ስለሚያውቅ እሱ ይነግረኛል። ከዛ መጣና ከጎን ተከራይቼ ምኑን ተለያየ። እሺ ቻው። እሺ እሺ ደውልልኝ። ማታ ትመጣ ቡና ላፈላለህ ማለት ነው። እንግዲህ ትቆያለሽ። ቻው። እሺ በቃ ብቻዬን እፈራለሁ። ደብሮኛል። ይህን ሀሳብ ቢቀበልልኝ ደስ ይለኝ ነበረ፣ ግን ደግሞ ምን ማድረግ